ኃይለኛ ዝናብ መጥቷልና እንሂድ አሉኝ ማለት ነው። እንዴት ኃይለኛ ዝናብ መሆኑን አያችሁት? ምንም ምልክት የለም ሰማዩ ላይ፣ ግን ኃይለኛ ዝናብ እየመጣ ነው አሉኝ። ዳመናው እየመጣ ነው አክቹዋሊ፣ እኛ ጋር ግን አልደረሰም። እዛ እናሳይ ብለው ቅጠሎች ጫካ ጋር ወሰዱኝና ቅጠል አለች፣ ያቺ ቅጠል እንደዚህ ለታ ወደ ታች ተዘቅዝቃለች። ይሄ ነው የዝናቡ መምጣት ምልክታችን አሉኝ። ትንሽ ቆይቶ ዳመና መጣ፣ ሰማዩን እንትን አደረገው፣ ከበበው። አህያ የማይችለው ዝናብ የሚባል ዝናብ ዘነበ። በጣም ሰው የሚወደው መጽሐፉን ብዙ ያነበበለት ቢያገኘው ፈርምልኝ የሚለው ፍቅረ ማርቆስ ደስታ እንቅልፍ ልቡ እስኪመስለው ድረስ አሜሪካ ገባ። አማራው ለኦሮሞ፣ ኦሮሞ ለትግሬው፣ ትግሬው ለጉራጌው ወንድሙ ነው ምናምን የሚባል ነገር ሲነሳ ለእኔ እንዲህ ወንድሙ ነው ማለት ማራቅ ነው። we are one ብዬ ነው የማስበው። አንድ ነን። አንተ ደግሞ እዛ ሁሉ ነገር አለ፣ ቤተሰብ አለ፣ ባህላቸውን በደንብ ተዋህደዋል። አሜሪካን ሀገር ያሉ አብዛኞቹ ጥረው ግረው የሚያድሩ እዚህ ላላቸው ቤተሰብ የሚኖሩ ናቸው። to be frank they sacrifice their life እዛ ሂደው እዚህ ላለው የሚኖሩ ናቸው። ያው ሩቅ ሆነ ደግሞ ስታስበዋል። ሩቅ አሁን ሀመር ሄደ ማታክ ከሆነ ሀመር የምትሄደው በፍቅረ ማርቆስ ደስታ መጽሐፍ ነው። በጣም መጀመሪያው ከቡስካ በስተጀርባ፣ በኋላ ኢቫንጋዲ፣ ከዛ የዘርሲዎች ፍቅር። ኢቫንጋዲ ነው በጣም ደግሞ ታዋቂ የሆነው አይደል? ቅድም እንዳልከው ወይስ ከቡስካ በስተጀርባ ነው? አክቹዋሊ ሶስቱም የተያያዙ ናቸው፣ ግን በመታወቅ ደረጃ ቡስካን ከተወሰነ ጊዜ በኋላ ለተወሰነ ጊዜ አልተሸጠም፣ 1-6 ወር አካባቢ። ከዛ በኋላ ዩኒቨርሲቲ መነጋገሪያ ሲሆን ምናምን ሲል በተለይ ደግሞ የፕሮፌሰር ዘሪሁን አስፋው አስተያየት እሷም የፈጠረችው ነገር አለ። የሆነ ሁኔታዎች ስካሌት እያደረጉት እንዲያድግ አደረጉት። የኢቫንጋዲ ሙዚቃ ማውጣት ደግሞ የበለጠ በእሳቱ ላይ ቤንዚን ጨመረበት። ሌላ ታሪኮች ጨመሩ። ፕሮፌሰር ዘሪሁን አስፋውን እኮ ያገኘህበትም አጋጣሚ በጣም ጎልደን አጋጣሚ እኮ ነው አይደል? እሱም ባላገኘው መጀመሪያ ኩራባቸው ችሎታዬን ባይነግረኝ፣ በኋላ ደግሞ የሰራሁትን ስራ ጋይ ዘሪሁን አይቶ አስተያየትን ባይሰጠኝ እና በጀርባው ላይ ብለርብ መጻፍ ባይችል ኖሮ ያ ማረጋገጥ ፈልገህ ነው አይደል የሄድከው? መጻፍ ተስፋ ቆርጬ ማለት ነው። ግን እሱ ጋር ሲሄድ እንትኑን ቀየረው። እኔ እዚህኛው ስቶሪ ጋር በጣም የሚገርመኝ መጀመሪያ አዲስ አበባ ና ብለው መጽሐፍ መታተም አለበት ብለው ጂንካ ያገኙና ስለ መጽሐፍ አውርተው ይዞ የመጡ መሐመድ ድሪስ በጣም ጥሩ ሰው ነው። ጋሽ መሐመድ ድሪስ የታዋቂዋ ድምፃዊት ብዙነሽ በቀለ ባለቤት ነው እና ጋሽ መሐመድ በተፈጥሮ በጣም ቅን የሆነ ሰው፣ በጣም ለሌሎች ስኬት በቃ የማይታክት የማይሰለቸው ነው። ስለዚህ እኔ ያገኘሁት እሱን ሀመር ነው። እንዴት እዛው ነው? ቢቢሲ ብሮድካስት ሀመር ላይ የተወሰነ ቀረጻ ነበራቸው። ስለዚህ እሱ በኢትዮጵያ ቴሌቪዥን እና ማስታወቂያ ሚኒስቴር እንደ ኦብዘርቨር ሆኖ ነው የተላከው። ያሉትን እንዲሰሩ ኦብዘርቭ የሚያደርግ ሆኖ ነው የተላከው። ስለዚህ እኔ እዛ ሳገኘው ጋሽ መሐመድ በቃ ቁጭ ብለን እናውራለኝ። ለምንድን ነው እዚህ የመጣው አለኝ። መጽሐፍ እንደምፈልግ የጻፍኩት ነገር እንዳለ ነገርኩት።
የዛን ቀን የቢቢሲ ብሮድካስት እንትን የሚያደርጉት እነሱን ያመጧቸው ሰዎች እኔ እዛ እንደሆነ አልፈለጉም። የሆነ ነገር ገብቷቸዋል፣ ክላሽ እንደሆነ ማለት ነው። የሆነ ሀሳብ ይዤ እንደሄድኩኝ ገብቷቸዋል እና ምንም እንቅፋት ስለማይፈልጉ ለባልዳምቤ ላባወራው ማለት ነው እነሱ ፊልሙ ለሚቀረጽበት ቤተሰብ አባወራ ዛሬ ይደር ግን ነገ ከዚህ ሂድ ብለው ነገሩት እና እሱ ደግሞ እኔና ጋሽ መሐመድ ቁጭ ብለን እያለን መጣ። ከዛ ሰላም አለን። ልጁን አስተምረዋለሁ፣ አወቀ ይባላል። ልጁን አስተምረዋለሁ። ስለዚህ ማስተማር የሚለው ሊገባው አይችልም። ባልዳምቤ ምስጋናም ቅሬታም ምንም አላሳየኝም። ግን የነገረኝ ነገር ቢኖር ዛሬ የሐመር ሰማይ እያየህ ከዋክብቶቹን እየተመለከትክ ልጃገረዶች ያፈሉልህን ቡና እየጠጣህ በአባትህ ቆዳ ላይ ቁጭ ብለህ እየበላህ እየጠጣህ ተዝናና እና እደር። ነገ ግን በጠዋት ተነስተህ መሄድ አለብህ። በእኛ ባህል መጀመሪያ የመጣ ጓደኛ ከሁለተኛው ይበልጣል። የመጀመሪያው ሁለተኛውን ካልወደደው የመጀመሪያውን ሀሳብ ነው የምንከተለው አለኝ ማለት ነው። ስለዚህ ደስ ብሎኝ ሄድኩኝ ካለ ቅሬታ። ከጋሽ መሐመድ ጋር የተገናኘ ነው በዛ ነው እና አጋጣሚ ነው። ከዛ መጽሐፌን ስክሪፕቱን ጨርሼ ጽፌ እንዲያነብልኝ ሰጠሁት። አየው፣ በጣም አደነቀ፣ በጣም ደስ አለው እና እስኪ አዲስ አበባ መጥቼ እረዳሃለሁ አለኝ። እዚህ መጣና አሳታሚ ፍለጋ ዞር። እሱ ነው የሚያውቀው፣ እኔ አላውቅም። አንድ ሰው አገኘ፣ እሳቸው የሉም ተባለ። ከዛ ሲመጡ ሄድ እንደገና እሳቸው ናቸው። አንተ ወንድሜም ጋሽ መሐመድ አንተ ይቅር በለኝ አለው። እኔን እንኳ አንተ ወንድሜ ሲለኝ አላየኝም። ሰው እንዲህም ብሎ አላየም። እንደው ብቻ ለማለት ያክል ነው። የሆነ ሰው ውልብ የሚል አለ በዚህ በኩል አንተ ወንድሜ አትቀየመኝ አለ። እኔ መጽሐፌን መጽሐፍ ከማሳትም ገንዘቤን ባህር ላይ ብበትነው ይሻላል እና የዛን ቀን የሚጠቅሙ እንቅፋቶች በሚል ነው እዚህ ያቀረብኩት እና ጋሽ መሐመድ ስሜቱን መቆጣጠር አልቻለም። ከዚህ በላይ እንግዲህ አላህ ይርዳህ ብሎኝ በቃ ጨብቶኝ ዝም ብሎ ሄደ። አይን ውስጥ እንባ እያጠርዝዞ ማለት ነው። ለዛ ነው ተስፋ ቆረጥኩ። የዛን ቀን በቃ ይህ ነገር ምንም መታተም የሚችል ነገር አይደለም ማለት ነው በሚል በጣም ጨካኝ የሆኑ ክሪቲክስ ማን የምታውቁት ብዬ ስጠይቅ 2 ሰዎች ነገሩኝ። አንዱ ጋሽ ዘሪሁን፣ አንደኛው ደግሞ ዶክተር ፈቃደ። ስለዚህ ጋሽ ዘሪሁን ጋር ሄድኩኝ። እሱ ኮርስ ሰጡኝም ስለሚያውቅ ሄድኩኝ ቢሮ። እሱ ጋር ሲሄድ በጣም ፖላይት ነው በተፈጥሮ። ነገር ግን እጄን አየኝ። መጀመሪያ እንደማይቀበለኝ ማኑስክሪፕቴን ገባኝ ከአስተያየቱ። ከዛ ቁጭ አልኩኝ። እንደሚመስለኝ እንዳነብልህ ነው የመጣኸው አለኝ። አዎ አልኩት። ተመልከተው እዚህ ጋ የ4ኛ ዓመት ቲሲስ ፔፐር አለ። እዚህ ጋ ደግሞ የተማሪዎች ፈተና ውጤት አለ። ማረም አለብኝ፣ ፈተና ማረም አለብኝ። በዚህ በኩል እንዳንተ ደራሲያን ይሰጡኛሉ፣ እጽፋለሁ የሚሉ ይሰጡኛሉ ምናምን ብሎ ቀጠለ ማለት ነው። እንደዛ ሲቀጥል እምልህ ተስፋዬ ሁሉ ሙጥጥ አለ። በቃ ኢቭን ማወቅ እንኳን ማልችልበት ደረጃ ደረሰ አቅሜን ማለት ነው። ያኔ ላይክ ቮልካኖ ማይ ቲርስ ኢራፕትድ ፍሮም ኢንሳይድ ማለት ነው። ሳለቅስ አይኔ ውስጥ እንባ ግጥም ብሎ ሳለቅስ የሚገባበት ጠፋው። ጋሽ ዘሪሁን እሺ አታስቸግረኝ ይቀበላለሁ አለኝ እና ተቀበለኝ። ገና አታስቸግረኝ አለኝ። በምጨርስ ጊዜ ጨርሳለሁ፣ ስልክ እዚህ ጋር አስቀምጥልኝ በጀርባው
የእህቴ የምትኖርበትን ቤት ስልክ የጎረቤት ሰጥቼ ሄድኩ። ኢንፋክት ረስቼው ነበር እሱን መስጠቴን ራሱ። በቃ ደስ እያለኝ መቀበሉ ብቻ ደስ አለኝ። ከዛ ቁልቁለቱን ነካሁት ወደ 4 ኪሎ ከ6 ኪሎ መኪና እንዳይገጨኝ ብቻ እየተጠነቀቅኩ ማለት ነው። ባዶ ሲሆን ነበር የምሻገረው፣ ምክንያቱም አይኔ ማጣራቱን ሁሉ ተጠራጠርኩ። ቮልስ ወይ ምናምን እንደ ሹልክ ብላ መጣ የምትገጨኝ መሰለኝ ማለት ነው። ደግሞ መጽሐፌን አይታተም ምን አይበል እንጂ መቼም ተስፋ ያለው አይነት ሰው ነው የሚሰማኝ። ከዛ ዘ ኔክስት ዴይ እህቴ ጠሯት እና አንቺ ቤት ፍቅረ ማርቆስ ይባላል ሲሏት፣ አዎ ወንድሜ ነው እና ፍቅሩ ነው የምትለኝ። ፍቅሩ ስልክ ይፈልጋል ስትለኝ እኔ አዎ ማን ሊሆን ይችላል? በቃ በጭራሽ ግራ ተጋባው ማለት ነው። እዛ ገባሁኝ። እንደዚህ ራቅ አድርጌ አነሳውና እንደዚህ ሳዳመጥ ሃሎ ፍቅረ ማርቆስ አለኝ። ማጋዘሪው ማለት ነው። ያን ጊዜ ለቀኩት ስልኩን በድንጋጤ። ምክንያቱም በቃ የኔ ጊዜ መጫወቻ ነው እንዴ ምናምን ሌላኝ ነው የመሰለኝ። ምክንያቱም ኦልሬዲ ያንን ሁሉ ነግሮኛል። የተማሪዎች ቲሲስ ፔፐር ምናምን እያለ ነግሮኛል። ሰው ምን ቢያገኝበት ነው? በቃ ጣልኩት እና ባለቤቶቹ ምን ነው አሉኝ። አይ ወድቆብኝ ነው አልኳቸው። እንደገና አንስቼ አልኩት ፍቅረ ማርቆስ ከቻልክ ቶኑን አዳመጥኩት። ፖዚቲቭ ነው ቶኑ እና በ4 ሰዓት ላይ ከቻልክ ብትመጣልኝ እሺ አልኩኝ። ግን ምንም መተማመን አልቻልኩም። በ4 ሰዓት እየተቀመጥኩ እየተነሳሁ እየተንቀጠቀጥኩ ሄድኩኝ። ክፍሉን ከፍቼ ስገባ ጋዜጠሪውን ከመቀመጫው ተነስቶ መጥቶ ሳመኝ። ከዛ ስለ መጽሐፉ ሲያወራ እንደገና ልቅሶ፣ ምክንያቱም የደስታ ልቅሶ ማለት ነው። እዛ መጨረሻ ላይ ብዙ ነገር ነገረኝ። ጠንካራ ጎኑን ምኑን እና እንዴት እንዳነበበው ነገረኝ። መጀመሪያ እራት ይቅረብ ተባለ። ቤት ሄዶ እራቱ ቀረበና 1-2 ፔጅ ላንብብ ብዬ ጀመርኩት አለ። ከዛ እናንተ ብሉ ብዬ ትንሽ ማንበብ ጀመርኩኝ አለ። አስቀምጡት ከድናችሁ ብያቸው እራቱን ሳልበላው አንድ ገጽ ስል በሙሉ ጨረስኩት አለ። እንደገና ሃይላይት ያረኳቸው ነበሩ። እነሱን እንደገና ተመልክቼ ይህንን ለብለርብ ከፈለግ መጠቀም ትችላለህ ብሎ ሰጠኝ። ከዛ በቃ አመሰገንኩት። ደስታ በደስታ ሆንኩኝ። ከክፍሉ ልወጣ ስል ግን ይህንን ስራ ምን ልታደርገው ነው የፈለግከው አለኝ። እኔ ችሎታዬን ቼክ ለማድረግ እንጂ ምንም አላደረገውም ስለው ነው ይህ ትልቅ ስራ ነው። እንደውም በቅርቡ የሪሰርች ቤስት ሪሰርች ስራ ሽልማት ስላለ እዛ ሄደህ ተወዳደር አለኝ። አይ ያማ ሊሆን አይችልም ምናምን ስለው የኔን አስተያየት ከላይ አድርገውና ለፕሮፌሰር ባህሩ ዘውዴ ስጠዋለኝ። ወስጄ ለሱ ሰጠሁት። ፕሮፌሰር ባህሩ ዘውዴ ደግሞ የኢትዮጵያን ስተዲስ ዳይሬክተር ነበር በወቅቱ። ከ3 ቀን በኋላ ደውሎ መጽሐፉን ስክሪፕቱን ተቀብለነዋል ለውድድር፣ ነገር ግን አንድ ቦታ ላይ ከታሪክ አንጻር ያሰሌ ጦርነት ያልከው ጊዜው ትክክል መሆኑን እስኪ ቸክ አድርግ ምናምን አለኝ። በአንድ ወሩ አሸናፊ ሆኜ እንትን አገኘው ማለት ነው። $2,000 አገኘው። ለዛ ነው መጽሐፉን እንዲታተም የሆነው። ስለዚህ የጋይዘሪውን አስተያየት ባይኖር እኔ ተመልሼ እያጨበጨብኩ ሄጄ የኢትዮጵያ መጽሐፍ ድርጅት ሰው እንዳሉት ሳንዱቅ ውስጥ ቆልፌበት ይቀር ነበር። ይገርም አጋጣሚ ነው። ኢንዲቪጁዋልስ ህይወት ግን ይወስናሉ። አስተያየቱ ደግሞ ያጣመሙታል፣ ወደ ገደል ይከተዋል ወይ ከገደል ያወጣዋል። እራቴን ትቼ ሳነበው እዛው ጨረስኩት የሚለው አስተያየት አንድ ወጣት ደራሲ በጣም የሚያስገርም ስሜት የሚፈጥር ይመስለኛል። ሰዓቱ በጣም ከዛ በኋላ በእኔ ስራዎች
እሱ ያላያቸውና ሳያቸው የወጡ ስራዎች የሉኝም ከዚህ በስተቀር ከሜዛም ተራራ ያወሳቸው ይገርማል። እነዚህ ደግሞ ይዘው የሚመጡት ነገር አለ። ከዛ ውስጥ ደግሞ አድናቆቱም እንዳለ ሆኖ ህይወትንም ፍቅርንም ይዞ ለመጣ አድናቆት የትዳር ህይወት እንዴት ነበረ? የሚደነቅ ሰው ተደንቆ ወደ ትዳር መግባት ከመደነቁ ይልቅ በአንድ ነገር ሲሳካልህ ደግሞ የምትመኘው ነገር አለ። ፍቅር ትመኛለህ፣ ቤት፣ ንብረት፣ ልጆች ምናምን ትመኛለህ። ሰው በዛን ወቅት የህይወት ጓደኛ ለማግኘት ደግሞ አይኖችን በከፈትኩበት ሰዓት አፍቃሪዎች አገኘው። ከዛ ከአንድ ሙከራ በኋላ የልጆችን እናት አገኘው። ሰው በህይወት የምፈልጋቸውን የምመኛቸውን ያፈቀርኩትንም ማግኘት ቻልኩኝ። ዝነኝነቱ ብቻ ሳይሆን ስኬቱ ያላሰብኩትን ነገር ፈጠረልኝ። በዛ ላይ ደግሞ ወደ ቢዝነስ እንድገባ ሁኔታዎች እየተመቻቹ መጡ። የመጀመሪያ መጽሐፍ ስኬታማ መሆን በራሴ ወደፊት ልጽፍ ትራቭል ላደርግ የምንችልበትን እድል እንዴት መፍጠር እችላለሁ ብዬ ሳስብ ትራቭል ቱር ካምፓኒ መክፈት ቻልኩ ማለት ነው። እሱም የራሱ ፕሮሰስ ቢሮ ነው። ያ ደግሞ ኢኮኖሚካሊም ስትሮንግ መሆን ቻልኩኝ። ስሜም በስራ መታወቅ ቻልኩኝ። ብዙ ሰው ባለበት መዳር ቻልኩኝ። ሚዜ እንደውም አንደኛው ሚዜ ሰርቅ ዳንኤል ነው የቆንጆቹ እና እንደዚህ የምልህ በጣም ደስ የሚሉ የህይወት እንትኖች አጋጠሙ። እሱ ደግሞ በጣም ጎበዝ ጸሐፊ ነው። ጎበዝ ጸሐፊ ነው። በቃ የምልህ ዛኔ ኤሎኩዌንት የስለላ ታሪክ በጣም የቃየል መስዋዕትና ቆንጆቹ የሚገርም በጣም ጎበዝ ነው። አስተሳሰቡን በጣም ጎበዝ ነው። ስለዚህ እንደዚህ አይነት ጓደኞች ጋር መገናኘት ቻልኩኝ። ህይወት በቃ የሚሳም ተራራ ሆነልኝ። ወጣ ገባ ቢሆንም የወደኩባቸው ጊዜያቶች የምስማቸው አይነት ሆኑ። በቃ ያሳደጉኝ፣ በህይወቴ ውስጥ ለውጥ ያመጡ መሆን ቻሉ። አሁን ላለሁበት የህይወት እንትን ደረስኩኝ ማለት ነው። አይ ቲንክ የዴቭ ጥያቄ የአንተ ለትዳር የበቃው የፍቅር ጉዞ የጀመረው በአድናቆት ነው አይደል? በአድናቆት ነው። ልክ ዴቭ እንደዛ ያ አንድ መጽሐፍ አባቷ 12ኛ ክፍል ስትደርስ ስጦታ ሰጣት እና ያንን ስጦታ የሰጣትን መጽሐፍ ስታነበው በጣም ወደደችው እና ያኔ አስተያየት የሚሰጠው በሶሻል ሚዲያ ምናምን አይደለም፣ በደብዳቤ ነው እና ደብዳቤዋ ላይ ስለ መጽሐፉ ጥሩነት ምን እንደተሰማት ትንሽ ነገር ገልጻ እኔ ገንዘብ ቢኖረኝ ኖሮ ያለኝን ገንዘብ በሙሉ ያንተ መጽሐፍ ወደ ፊልም እንዲቀየር አደረግ ነበር የሚል ነገር ጠቀሰች ማለት ነው። ሁለት ከተላኩልኝ ደብዳቤዎች ከዋለቴ ውስጥ የማትጠፋ ሁለት ደብዳቤዎች ነች። አንዱ የእሷ፣ አንድ ደግሞ ሌላ። አንድ የውጭ ዜጋ ጓደኛ ነበረችኝ። ከእሷ ጋር ትንሽ ጊዜ ቆይተን ተለያየን። ስንለያይ ብቸኝነት ላይ ባለውበት ጊዜ ያችን ወረቀት አውጥቼ ስልክም ስለነበራት ደወልኩ። ስደውል ሰራተኛዋ አነሳች። እከሌ ይባላለሁ፣ ስትመጣ እከሌ ደውለልሽ ነበር በያት አልኳት። ደወለችልኝ። ስንገናኝ ሁለታችንም የየራሳችንን ህይወት ነው ያወራነው። በነጋታው ግን የእኔ ስሜት መቀየር ጀመረ። በቃ ይህች ልጅ እኮ ሊና ውስጥ ያለችው ያቺ ልጅ ነች እና በሚል ጥያቄን አቀረብኩ። እሷም ተቀባይነት አገኘ። ወደ ትዳር ሄድን ማለት ነው። እውነት ነው። መጽሐፍ ባልጽፍ ኖሮ ወደ እንደዛ አይነት
የፍቅር ታሪክም መግባት አልችልም ነበር ማለት ነው። ሚራክል በብዙ ነገር ብቻ ከመጽሐፍ ጋር የተገናኘ ነው። የቱር ኤንድ ትራቭል ካምፓኒውም በብዛት ወደ ደቡብ ኦሞ ነበር ይሰራ ነበር። ሁሉም ጋር ይሰራል። ነገር ግን ሜንሊ ደቡብ ላይ እንደ ኤክስፐርት ተደርግ ይቆጠር ነበር እና ብዙ እንግዳዎች ወደዛ የሚሄዱ ነበሩ። ዶክመንተሪ ፊልም እና ፎቶግራፈርስ፣ ፕሮፌሽናል ዶክመንተሪ ፊልም ሜከርስ፣ ፎቶግራፈርስ ከኔ ጋር አብረው ይሰሩ ነበር። ምክንያቱም ከነበረኝ ባክግራውንድ ካልቸራል ባክግራውንድ ስለ አካባቢው መጽሐፍ ከመጽሐፍ ምናምን አንጻር ብዙ ኢንፎርሜሽን የማግኘት እድል ስለሚኖራቸው እነሱ ወደኛ በመጡ ቁጥር ደግሞ እኔ ደግሞ ከነሱ አልጎሪዝሙን እንትን ማለት ቻልኩኝ። እንዴት እንደሚሰራ እንዴት ዲቮትድ መሆን እንደሚቻል ምናምን እና መጽሐፎችን ማንበብ ጀመርኩኝ። ኢምፕሬስድ የሚያደርጉኝ ዲያና ፎሲ የሚባሉት ማውንቴን ኢን ዘ ሚስት የሚል በጎሬላዎች ላይ የሰራችው እንዴት ህይወቷን መስዋዕት አድርጋ ከጎሬላዎች ጋር አብራ ኖራ አብራ አውርታ አብራ ተጫውታ ስለነሱ ራሷን መስዋዕት ያደረገችበትን ፊልም አየሁኝ። ስለዚህ ሰዎች እንስሳትን ቀርበው ያን ያክል ዲቮሽን እና ሳክሪፋይስ መክፈል እንደሚችሉ ሳውቅ እኔ ምልህ ከኔ ብዙ ሳክሪፋይስ የሚጠይቅ ነገር ቢመጣ እንኳ ፈቃደኛ ሆኜ ገባው ማለት ነው። ስለዚህ ሜንታሊም ፊዚካሊም ሬዲ ሆኜ ነው ቀሪዎቹን ስራዎች መስራት የቻልኩት። እስካሁንም በምጽፍበት ጊዜ ምልህ እግዚአብሔር እኔ እንዳየው ከፈለገ ምንም ቻሌንጅ ውስጥ ብገባ እግዚአብሔርንም ሁኔታውንም ሳልራገም ግን ጽፈዋለሁ ብዬ ነው ማስበው። አንተ የጻፍካቸው መጽሐፎች በምናብኛ ስናነባቸው በምናብ ብዙ ነው የምንሄደውና ያን ምዕናብ በራሱ ፊልም አድርጎ አምጥቶ የራስ ካራክተር ሰርቶ ብዙ ሰዎች ሞክረውት ሊሆን ይችላል። አንተ የረካህበት እኔ በነገራችን ላይ የረካሁበትም እስከዚህም እንደዚህ ሲጀምርም ላቆም እችላለሁ ካነበብኩት መጽሐፍ ወይ ደግሞ ምናቤት ላይ ይበልጥ ሊሆን ይችላልና እፈራለሁ። አንተ ግን አንብብ አይተህ ፊልም ደስ ብሎ ይሄ ፊልም ምናምን ትለዋለህ? አዎ በጣም አሁን የነገርኩህ የጎሪላ ሲዘምስ ከነዛኞቹ ሳይሆን ሀመሮችን ቤዝ ያደርግ አካባቢ ሀመር ላይ ለምሳሌ በጣም የሚያስደንቀኝ ጥበብና አስተሳሰብ ያለውኝ አንዴ ኃይለኛ ዝናብ መጥቷል እና እንሂድ አሉኝ ማለት ነው። እንዴት ኃይለኛ ዝናብ መሆኑን አያችሁት? ምንም ምልክት የለም ሰማዩ ላይ ግን ኃይለኛ ዝናብ እየመጣ ነው አሉኝ። ዳመናው እየመጣ ነው አክቹዋሊ እኛ ጋር ግን አልደረሰም። እዛ እናሳይ ብለው ቅጠሎች ጫካ ጋር ወሰዱኝና ቅጠል አለች። ያቺ ቅጠል እንደዚህ ለታ ወደ ታች ተዘቅዝቃለች። ይሄ ነው የዝናቡ መምጣት ምልክታችን አሉኝ። ትንሽ ቆይቶ ዳመና መጣ። ሰማዩን እንትን አደረገው፣ ከበበው። አህያ የማይችለው ዝናብ የሚባል ዝናብ ዘነበ። አንድ ያ ነው እንግዲህ ይሄ ከኔቸር ጋር ኮሚኒኬት እንደማድረግ ከባድ ነገር የለም። አንድ ሰው ከእጽዋት ጋር ከአካባቢው ዌዘር ጋር ግንኙነት ፈጥሮ መኖር መቻል ትልቅ ጥበብ ነው። ከተፈጥሮ እየተማርክ ከተፈጥሮ ሳይኖች ወስደህ ከተፈጥሮ ጋር ኮሚኒኬት ማድረግ በጣም ከባድ ነገር ነው። ሁለተኛ ደግሞ በአመለካከት ደረጃ ስታይ ለምሳሌ አባቴ አንድ ቀን ዶክመንታሪ ፊልም ስንሰራ ከፈረንሳይ ፊልም ክሩ ጋር ራቅ እያለ ይቀመጣል። ለምን እንደሚቀመጥ እንደሚጠብቀን ገብቶኛል። ግን ምን ይሰማው ይሆን ብዬ አሰብኩኝና
ለምንድን ነው እንደዚህ የምንጠብቀን? እና እነዚህ ነጮቹን ስታያቸው ምን ይሰማሃል አልኩት። ዝም ብሎ አየኝ በትኩረት እንደገባው እንደሰማኝ ምናምን ያስታውቃል። ከዛ ወደ ድንኳኔ ስመለስ በቃ በጣም ቅር እያለኝ አንዳንዴ እነሱ የማያስቡትን እኔ እየተናገርኩ ፖሊዩት እያረኳቸው ነው ብዬ አሰብኩኝ ማለት ነው። እንደዛ ማድረግ አልፈልግም። የራሳቸውን ፒዩሪቲ እና የራሳቸውን ባህላዊ ህይወት እንዲከተሉ ነው የምፈልገው። እኔ ኢንፍሉዌንሰር መሆን ለውጥ ለማምጣት የሄድኩ አይደለሁም። ህይወታቸውን ለመረዳት የሄድኩ ነኝ። ከዛም በኋላ ህይወታቸውን ለማሳየት የጣረ ደራሲ ነኝ። ሰው በሶስተኛ በአራተኛው ቀን ከብቶች ጋር እንሄዳለኝ። ክላሹን ይዞ ምናምን ጴሮን አድርጎ ተውቦ ማለት ነው። ባዲ ዲኮሬሽን የሚባለውን አድርጎ እና ኦሞ ወንዝ ዳር በርኩቶ ላይ ቁጭ ብለው ትንሽ ስናወራ ቆየን። ወደ ከብቶች ዘወርናል። ከዛ ጨዋታ ጀመረ ማለት ነው። እዛ የምታየው ከብት ጥቁሩ በሬ የማን ነው? ያንተ ነው። ያቺ ቡሪዋ የማን ልጅ? ያንተ ነች። ያ ከብት የማን ነው? ያንተ ነው። ያ እንዲህ አይነት ቀለም ያለው የማን ነው? ያንተ ነው። ከእነዚህ ከብቶች ውስጥ በቀለሙ የኔ ያልሆነ አለ ወይ ሲለኝ ገባኝ ወዴት እየሄድን እንደሆነ ማለት ነው። ስለ ፈረንጆቹ ቀለም ስለጠየቅ ነው አንተ። ታዲያ በቀለማቸው እነዚህ ከብቶች የኔ ያልሆኑ ከሌሉ ከአንተ ጋር የመጡ ሰዎች በቀለማቸው ምን ይሰማሃል? ለምን ጠየቅኝ አለኝ። ምክንያቱም በሐመር ከብት ከሆንክ ወደ ከብት በረት ትሄዳለህ፣ ፍየል ከሆንክ ወደ ፍየል ጋር ትሄዳለህ፣ ሰው ከሆንክ ደግሞ ከሰው ጋር ትቀላቀላለህ። this is the algorithm። እኔም ይሄ የሐመሮችን ባህል ፊልም አድርጎ አይተኸው በሰው ወደኸዋል ወይ? ሌላ አላየውም። እንደዛ አይነት ፊልም የተሰራ ምናምን አላየውም። ግን God must be crazy የሚል ፊልም አይቼ ነበር። ወርልድ ዋይዝ በጣም ታዋቂ የሆነ ያ ፊልም በጣም ከማደንቃቸው እንትኖች ነው። አንድ የኮካ ጠርሙስ ተጥላ፣ ያ ግን የተጻፈው ፍሮም ኢንሳይድ ሳይሆን እንደ አውትሳይደር ነው፣ እንዳለ አዋቂዎች ምናምን ተደርጎ ነው የተሰራው። እኔ ግን የሄድኩበት ሜካኒዝም ይለያል። እኔ እነሱን ከሌላው ምልህ የማያውቁ አድርጌ ለማቅረብ ሳይሆን ጥበብና ችሎታቸውን ፍሮም ኢንሳይድ አውትሳይድ ለማሳየት ኢንዲጂኒየስ ዊዝደማቸውን ለማሳየት ነው። ከቨር ዶንት ጃጅ the book with its cover አይነት ነው። መጽሐፉን በከቨሩ አትለውም። ማንኛውንም ሰው ማንኛውንም ማህበረሰብ የውጩን ነገር አይተህ እንዲህ ነው እንደዛ ነው መባል አይገባውም ከሚል አንጻር ነው። ስለዚህ በGod must be crazy እና በእኔ መካከል ያለው ልዩነት ያኛው አን አውትሳይደር ሉክ ነው፣ የእኔ ደግሞ ኢንሳይደር ሉክ ነው። ቅድም አንተ እንዳልከው አብሬ ኖሬ ምንም ሆኜ ክብር፣ ፍርድ ፈራጅ ወይም ደግሞ የተሻለ ሆኜ ሳይሆን አንሼ ማለት ነው። ለመስራት ሳላሰብክም ነው ፊልም? አሁን ፊልም ከሶሚክ ጋር ልንሰራ ወስነናል። ብዙ ነገር ግሪን ላይት አለው። ሰው በቅርቡ የፊልም ስክሪፕቱን ለመጻፍ ኃላፊነቱ እኔ ጋ ነው። ሌሎች ፊልም ስክሪፕት ራይተርስ አብረውን ይኖራሉ። ግን ኢኒሺያል ፊልም ስክሪፕቱን እኔ ጽፈዋለሁኝ። ምክንያቱም ሲኒማቶግራፊና ፊልም ስክሪፕት ሌሎች ኮርሶችን ስማር እንደ ኮርስ ወስጃለሁ። ታሪኩንም አውቀዋለሁ። ከየት ጋር ቢጀመር ፓወርፉል ሊሆን እንደሚችል አውቀዋለሁ። ሶሚክም በዛ በጣም ደስተኛ ነው። ስለዚህ እንደ ኦተር ብቻ ሳይሆን እንደ ፊልም ስክሪፕት ራይተርም መምጣት እፈልጋለሁ። this is my passion, I want to do something, ከተለመደው እንዲህ ሁልጊዜ ደራሲ እየተባልኩ መቆየት አልፈልግም። አሁን ደግሞ እግዚአብሔር ከፈቀደ
ጉድ ፊልም ስክሪፕት ራይተር። ከዛ ቆይቼ ደግሞ ሰምቲንግ ኤልስ እንደዛ ባለችን ቀሪ ህይወት አይ ኒድ ቼንጅ። በጉጉት ነው የምንጠብቀው እሱን ፊልም። ይሄ የሚጠበቅ ነው በጣም እና 3 ተከታታይ ሲሪየሶች ይወጡታል። ዋካል ፔኖን ይባላል። ሁሉም እዛ ወደወሞ አካባቢ በትሪሎጂ ላይ እየተመሰረተ ነው። አሁን ያንን ትሪሎጂ ከቡስካ በስተጀርባ ኢቫንጋዲ የዘርሲዎች ፍቅርን ሲኒማቶግራፊክ በሆነ መንገድ ሰዎችን ሊስብ በሚችል ከች አድርጎ ሊታይ በሚችል ከሊትራሪ ስራው በዴፕዝም በሃይትም ለየት ያለና ቪዥዋላይዝ ሊደረግ በሚችል መልኩ ለመስራት አቅሜ ካነሰ ሌሎች ያግዛሉ ማለት ነው። ግን አም ፕሪቲ ሹር ጥሩ ፋውንዴሽን ያለው ፊልም ስክሪፕት ጽፋለሁ። በጉጉት ነው የምንጠብቀው። ከዚህ መጣ አዲስ አበባ ላይ አገባ፣ ትዳር መሰረት። አሜሪካን ሀገር ነዋሪ ልሁን ያልክበት ወይም ወደዛ ሊሂድ ብለህ እንድትወስን ያደረገ ምክንያትና ያን የነበረውን ሁኔታ እስቲ ንገረን። እንዴት ሄድክሳ? ምን በቤተሰብ ደረጃ ስትኖር በግል ማሰብ አችልም። እንደ ቤተሰብም ማሰብ አለብህ። እኔ እዚህ መኖር እፈልጋለሁ። ስኬታማም የሆንኩበት ጊዜ ነው። ከዚህ ሲሄድ እጅግ በጣም ስኬታማ፣ ለምሳሌ ጉዞ ወደ ቡስካ በስተጀርባ ድንግል በውበት ሀገር የሚለው በኢትዮጵያ ቴሌቪዥን በተከታታይ በሚተላለፍበት ወቅት በጣም ስኬታማ በነበርኩበት ወቅት፣ ቢዝነሴም በጣም ስኬታማ በሆነበት ወቅት ነው የሄድኩት። ነገር ግን እዛ ሲሄድ ምክንያቱ ሁል ጊዜ በእንብታ ትኖርና ቅር የሚልህ ነገር ይኖራል አንዳንዴ። ነገር ግን ዋና ኢንፍሉዌንሻል የነበረው የቤተሰብ ፍላጎት፣ እዛ መሄድ መፈለግ፣ ለትምህርት የልጆች የትምህርት እድል ለአንተ ብቻ በአንተ ብቻ እየተመራን መኖር አለብን ወይ የራሳችንን ምናምን ሲባል በድምፅ ብቻ ትበለጣለህ ወይም ደግሞ ልክ ነው እኔ እስከ መቼ ነው እኔ ያልኩት ይሁን ምለው ብለህ ትሄዳለህ። ግን ራሴን የማስበው በእንቅልፍ ልቡ ዝም ብሎ ተነስቶ የሚሄድ ሰውና ለባብሶ የሚሄድ ሰው ታውቃለህ? ያ እንደዛ አይነት በእንቅልፍ ልቤ ተነስቼ እዛ ሄድኩ አይነት ስሜት ነው የሚሰማኝ። ኮንሽስ ሆኜ ምናምን የገንዘብ ፍላጎት አልነበረም፣ እዚህ ገንዘብ ነበረኝ። የዝና ፍላጎት አይደለም፣ እዚህ ዝና ነበረኝ። ተስፋ ተር የሆነ ስራ የምሰራው እዚህ ነበረኝ። ምንም የምፈልገው ነገር አልነበረም። እዛ ሲሄድ እነዛን ነገሮች በሙሉ ነው ያጣሁት። ሰው ዳት ካታስትሮፊ የተፈጠረው በቃ በድምፅ ብቻ ነው። ወይም ደግሞ ለቤተሰብ ብለህ ሌሎችን በማክበር የሌሎችን ሀሳብ ባታምንበትም ማድረግ ይገባሃል። እኔ እናንተ አብረን ሶስታችን እዚህ ብንኖር እኔ ያልኩት ሁሌ ሊሆን አይችልም፣ አንተም ያልከው ሊሆን አይችልም። የኔ የሚደመጥ እኔም ይደረግልኝ ስትል ደግሞ እኛ እንደ ውጤቱን እንደዚህ ነው እንደዚህ ነው ብለን ልንልህ አንችልም። you have freedom. so ፋሚሊ ስትመሰርት ከግለኝነት በግለኝነት ብቻ መኖር አችልም። የጋራ ነገሮች ደግሞ ሊኖሩ ይገባል። በጣም ነው የሚገርመው። እንግዲህ በጣም ሰው የሚያከብረው በጣም ሰው የሚወደው መጽሐፉን ብዙ ያነበበለት ቢያገኘው ፈርምልኝ የሚለው ፍቅረ ማርቆስ ደስታ እንቅልፍ ልቡ እስኪመስለው ድረስ አሜሪካ ገባ። እንዴት ነው እዛም ፈራሚ ተገኘ፣ የሚከባቢ ተገኘ፣ አጃቢ ተገኘ? እንዴት ነው አሜሪካ እንዴት ተቀበለች? አሜሪካ በተገላቢጦሽ ማለት ነው ተቀበለችኝ። አሜሪካ ሲሄድ በቃ አንዳንድ እንትን ብረት ነገር ከአይሮፕላን ላይ ወድቆ አይተህ ታውቃለህ? መሬት ላይ ብቻ አይደለም የሚወድቀው፣ ጉድጓድ ይፈጥርና ወደ ውስጥ ገብቶ ነው የሚወድቀው። ጉድጓድ ሰርቼ ነው የገባሁት። የዛ አይነት ፊሊንግ ነው የሚሰማኝ። አሜሪካን ሀገር ያሉ
አብዛኞቹ ጥረው ግረው የሚያድሩ እዚህ ላላቸው ቤተሰብ የሚኖሩ ናቸው። ቱ ቢ ፍራንክ they sacrifice their life እዛ ሄደው እዚህ ላለው የሚኖሩ ናቸው። አብዛኞቹ ለትምህርት ይሄዱ ይኖራሉ፣ በተለያየ ደግሞ ምክንያት ይሄዱ ይኖራሉ፣ የተሳካላቸውም ይኖራሉ። ነገር ግን የማውቀው አብዛኛው ሰው ልክ እኔ እንደወደቅኩት የሚወድቅ ነው። 10 ዓመት 20 ዓመት መጽሐፍ ማንበብ ቀርቶ ለበቂ እንቅልፍ እንኳን የሚያገኝበት እድል የሌለው ነው። እና እኔ እኮ 10 ዓመት 20 ዓመት አንብቤ አላቅም ማለት የተለመደ ነው። እና እዛም የምልህ ደራሲ ነኝ ወይ ምናምን ነኝ ብትል አንዳንዴ እንደውም አሜሪካና አግዳሚ ወንበር ሁሉንም እኩል ያደርጋል ምናምን ይባላል። እና ልትከባበር አችልም። እዛ የምትከበረው if you make money ነው፣ ለገንዘብ ተብሎ የሚኬድበት ነው ተብሎ ነው ማጆሪቲ የሚታወቀው። ስለዚህ የአርት ስራ በመስራት መጽሐፍ በመጽሐፍ ሳሊ በመሆን ሙዚቀኛ በመሆን በጣም ትጎዳለህ ሞራሊ። ብዙዎች እዛ የኖሩት እነ ገብረ ክርስቶስ ደስታን ሌሎችም ታዋቂ የሆኑ የጥበብ ሰዎች ልባቸው ደምተው አዝኖ ነው አንዳንዶቹ ያለፉት ወይም ያሉት። ስለዚህ በጣም ብቸኝነት ይሰማሃል። ከአርት ዓለም ትወጣለህ። የሚፈርምልኝ ምናምን የሚያከብርህም ምናምን እንደው ያንን ኤክስፔክት ማድረግም አይገባም። ግን የለም እንደዛ ቢኖርም በጣም የተወሰነ በአርቱ ውስጥ ያሉ ሰዎች እዛ ሄደው በአድካሚ ህይወት ውስጥ እየተፍጨረጨሩ የሚጽፉ የሚያነቡ ምናምኖች ናቸው። ግን ፎርቹኔትሊ አውስትራሊያ በለው አውሮፓ በለው ካናዳ ዩናይትድ ስቴትስም ቢሆን ይሄ መጽሐፍ እንትን ሲል ለ3 ወር በአማዞን ነምበር 1 ነበር። ከተለያዩ የአፍሪካ ስራዎች ጋር ተወዳድሮ በመሸጥ ደረጃ ያንን ግዢ ደግሞ የፈጸሙት ኢትዮጵያውያን ናቸው በውጭ ያሉት። ያ የሚያሳየው ምንድን ነው? ኢቨን ዞ ዘ ማጆሪቲ ህይወት እያስገደደው ከንባቡ ውጭ እየሆነ ቢመጣም ስቲል ባገኟት እድልና አጋጣሚ ከመጽሐፍት ጋር የሚገናኙ ጸሐፊዎችን የሚያከብሩ እንዳሉ ነው የሚገባ። ቡክ ሳይን ለማድረግ ብዙ ቦታዎች ተንቀሳቅሻለሁ። አገኘው የነበረው ከበሬታና ፍቅር በጣም የሚያስደስት ነው። አንዳንዴ በጣም የሚያበረታታ ነው። ግን እንደዚህ አይሆንም። እዚህ ስትመጣ ነው ሁሉ ነገር ይቀየራል። ለሁለት መጽሐፍ መረቃችሁ ታውቃላችሁ? ለሁለት መጽሐፍ መረቃችሁ ታውቃላችሁ? መጽሐፍ ምረቃ ላይ ማለት ሁለት ሰው ሆናችሁ መጽሐፍ መረቃል? ያ እንደዛ እኔ ባጋጥመኝም አጋጥሞኛ አይ ቲንክ አንዴ ምንድን ቦስተን ላይ አንድ ደስታ ሚል መጽሐፍ የጻፈ ሰው ይመጣል። ጓደኛ የጋብዞት እና ሉሲ ካፌ ላይ እንትን ተዘጋጀ ቡክ ሳይኒንግ እና እኔና ጓደኛ የተገኘን። 3ኛ እሱ ነው እና ሰው ምልክ ከተለመደው ውጭ አንደኛ ስራ ይበዛበታል፣ ሁለተኛ ቡክ ሳይኒንግ ምናምን እንደዚህ አፒታይትም ያለው አልነበረም። ስለዚህ ሶስታችን ከዛ አንዲት አሜሪካዊት ምንድን ነው የምታደርጉት እዚህ ተቀምጣችሁ ብላ ቁጭ በይ ላስረዳሽ ብሎ አስረዳት። እሷን እንደ 4ኛ ከወሰድካት ልትወስዳት ትችላለህ። ሁለት ሆነን መጽሐፍ መርቀን እናውቃለን። እና ቬሪ ቬሪ ሃርት ብሬኪንግ ነው። እዚህ በጣም ስኬትን እየተጎናጸፈ የነበረው መጽሐፎቹ የታተሙለት ሰዎች እያወቁት የመጣው ድርጅት ጥሩ ሁኔታ ከዛ አሜሪካን ሄዶ ደግሞ ከባለቤትም ጋር የተወሰነ ክፍተት ተፈጠረ። ኮሚኒቲውም ጋር እዛ ያለው አበሻ ኮሚኒቲም አንዳንድ መጥፎ አንዳንድ ጥሩ ነገሮችን ማስተናግደሃል። አጋጣሚዎች ነው ሊባሉ የሚችሉት እና ውጣ ውረዱን እስቲ አጋራን። አሜሪካ ከገባህ በኋላ የገጠሙን ቅድም እንደጠቀስኩት ብዙ ስደት ጋር ስትሄድ ትልቁ ችግር ምንድን ነው? የምትፈልገውን አይደለም የምትሰራው። በተለይ ደግሞ ስኬታማ ሆነ እዚህ ቆይተህ እዛ ስትሄድ ነገሮች በቃ ግልብጥብጣቸው ነው የሚወጣው። አሁን እኔ እዛ ሲሄድ አብዛኛው የአእምሮ ስራ ምሰራ ነበርኩኝ።
የጉልበት ስራ ለመስራት በጣም ከባድ ነው። የጉልበት ስራ ካልሰራ ደግሞ መኖር አችልም። የጉልበት ስራ ስሰራ ደግሞ በጣም ከ8 ሰዓት በላይ መስራት አልቻልኩም። ስለዚህ ለቤተሰቤ ያ እዚህ ያለ ጠንካራ የነበረው ፈጠራ ችሎታ የነበረው አቅም የነበረው እዛ ሲሄድ ደካማ ሆንኩኝ። አንዴ ትዝ ይለኛል የሆነ ሆቴል ውስጥ የሆቴል ትሬኒንግ ለ3 ወር ወስጄ ገባሁኝ። ስገባ አንድ ሜክሲካዊ ትልቅ ቀበቶ እዚህ ወገቡ ላይ ያስሯል እና ውጤቴ ጥሩ ስለነበር ዝግጅቱ ላይም ንባቡን ያነበብኩት ምናምን አስተያየት የሰጠሁት እኔ ነበርኩ ምረቃው ላይ። ስለዚህ ወዲያውኑ ሂልተን ሆቴል ገባሁኝ ማለት ነው። ሂልተን ሆቴል ሄጄ ግን በሙያዬ ሳይሆን ለጊዜው ተብሎ እንትን ላውንደሪ የሚባል አለ፣ እዛ ውስጥ ገባሁኝ። በጣም አድካሚ ቦታ እና እዛ ገብቼ ነው ያንን ሰውዬ እንደዚህ ታጥቆ አየሁት። የልብስ ነው የሳህን ነው እንትን የአንሶላ የምናምን እንደዚህ። ከዛ ምንድን ነው እየጠየቅኩት ትክ ብሎ አይቶኝ ስደርስ ታውቀዋለህ አይነት ብሎኝ ሄደ ማለት ነው። 4 ቀን አይሞላም ያንን ሰውዬ ፈለግኩት ማለት ነው። ከየት ነው የማገኘው ያንን ቀበቶ ብዬ ለወገብ መምን ያሰራው ለወገብ ማሰሪያ፣ ምክንያቱም ስራው ወገብ የሚቆርጥ ነው። ያንን ቀበቶ ካላሰርክ በቃ ወገብ ይቆረጣል። 3 ማይልስ የማይሞላ መንገድ ለመሄድ 12 ጊዜ እየተቀመጥኩ ነበር የሚሄደው። ፊዚካሊ አይ ኩድንት ፊት ማድረግ አልቻልኩም። ከአእምሮ ስራ መራቅ፣ እዚህ የለመድከውን የአእምሮ ስራ መስራት አለመቻል እየመጣ ሄደ። ደግሞ ሁላችንም ተሰባስበን ነው የሄድነው፣ በአይሮፕላን ነው የሄድነው። ምንም ውጣ ውረድ ሳይኖር እዚህ በነበረኝ ስምና ዝና ነው እዛ ሄድኩት። እዛ ሲሄድ ግን አየህ መጀመሪያ እኔ ቤት ማዘጋጀት ነበረብኝ፣ ስራ መያዝ ነበረብኝ። ከዛ በኋላ ነው ቤተሰብን እንትን ማድረግ ያለብኝ። እኔ ሁሉንም ይዤ ሄድኩኝ። እዛ ሲሄድ ምልህ መያዣው መጨበጫው ጠፋ። ስለዚህ ፍቅረ ማርቆስ ሊትራሊ ጠፋ ማለት ነው። ማንም ሰው ተጠያቂ አይደለም ለእኔ መውደቅ መነሳት ማለት ነው። እኔ ራሴ ፊት ማድረግ አቃተኝ። ፊት እስካደርግ ድረስ እንደገና አቅሜ ወደሚችለው የአእምሮ ስራ መመለስ እስክችል ድረስ የያዝኩትን መልቀቅ ነበረብኝ፣ የያዘኝም መልቀቅ ነበረበት። ምክንያቱም ለመኖር አብረህ መታገል አለብህ። ስለዚህ አበሻው እንደምታውቀው ስራውን ነው የሚያካሄደው። እኔ የመጣሁት አሜሪካ ዶላር ልሰራ ነው የሚለው። ስለዚህ አንተ ምንም ሆን ለአንተ ስፔሻል ክሬዲት የሚሰጥበት ምክንያት የለም። ለአንተም የደከመው ሰው አቴንሽን የሚሰጥበት ምክንያት የለም። ስለዚህ ወደ እሱ ሄደህ ብትጠይቀው የደከመው ሰው ሊረዳህ በጣም ከባድ ነው። ወይ የእሱ አካል ካልሆንክ ወይ ደግሞ ኢቨን ጓደኛ ዘመድ ብትሆን እንኳ ስደውል አያነሳልም። ደጋግመህ ከደወልክ ነገር አለ ነው የሚባለው። ስለዚህ ኤኒዌይ ያ የኔ ብቻ ሳይሆን የሁሉም የሚያልፍበት መንገድ ነው። ግን እኔ እዛ የሄድኩት ፐርፐዜ ገንዘብ ለማግኘት ምናምን ስላልነበር አሁንም ወደ እውቀት ወደ አእምሮን ወደሚያበለጽጉ ነገሮች ነው ብዙም አተኩረው ማለት ነው። ከባለቤት ጋር ክፍተት ከተፈጠረ በኋላ ሆምለስ የሆንክበት አጋጣሚም ነበር አይደል? ሆምለስ ማለት ቅድም እንደነገርኩ ማደሪያ አለመኖር ነው። አንዳንድ ጊዜ ሚስኮት ይደረጋል። እኔ አዲክሽን የለብኝም፣ አልጠጣም፣ አላጤስም ወይ እንደዚህ ከአዲክሽን ጋር የተያያዘ ሆምለስ ሳይሆን ቤት ያለመኖር፣ ቤት እስኪሰጥ ድረስ ማደሪያ ስታጣ እዛ የከፋ ምልክ አቢዩዝ የሚያደርግህ ሰው ጋር ብትሄድ ሞር ስለምጎዳ እዚህ መጽሐፍ ላይም አንድ ቦታ ጠቅሻለሁኝ ልከራይ ሄጄ የተፈጠረውን ነገር። ስለዚህ ኢትስ ቤተር ለአእምሮዬም ለወደፊት ህልሜም የተሻለውን ሃርድሺፕ መቀበል መርጬ በዛ አቅጣጫ ሄድኩኝ። መኪና ውስጥ ነበር የምታድረው? ያ መኪና መኖር በራሱ ትልቅ ነገር ነው፣ ቤት ባይኖር ማለት ነው።
እና እዛ ግን ሳድር የሚሰማኝ ስሜት አንሶላ አለኝ፣ ኮምፎርተር አለኝ፣ ሶሻል ሚዲያ አዳምጣለሁ። ደግሞ ጂም ሜምበርሺፕ ነበረኝ። ጂም ለመስራት ሳይሆን ገላይን ለመታጠብ እና አንዳንድ ቀን ሳውና ለመጠቀም ማለት ነው። ስለዚህ በተቻለ መጠን ልክ የሚጾም ሰው ጾሙን ማሳየት የለበትም እንደሚባለው የማልፍበትን ነገር ሌሎቹ በቃ የከፋኝ ያጣሁ ምናምን እንዳይመስላቸው አይ ትራይ ቱ ሪዚስት በቃ ክሊን ሆኜ ምናምን ሆኜ ያችን የጨለማ ሰዓት ለማሳለፍ ማለት ነው። እርግጠኛ ነኝ እንደሚያልፍ እርግጠኛ ነኝ። ጊዜ የሚጠይቅ ነገር ነው። ውስጥ ያለው ጥንካሬ ብዙ ጊዜ አንድ ኤፍሬም የሚባል ካዝን ያለ ሲያትል ይኖራል እና እኔ ስጠፋ ምናምን ስል ወይስ ፍቅረ ማርቆስ ምንም አይሆንም እንደ ባባ አፈር ልሶ ይነሳል ይል ነበር። ብዙ ምን እንደዚህ ቶሎ ተስፋ የሚቆርጥ ሰው አይደለሁም። አንዱን ባይሆን ወደ አንዱ ምናምን ብዬ ብቻ ኢን ዋቴቨር ወይ ራሴን ፊት አድርጊ እንደገና ማመለስ እችላለሁ። ስለዚህ ሁልጊዜ አም ኮንፊደንት እንደምመለስ ማለት ነው። ይህ ሁኔታ ምን ያህል ጊዜ ነው የቀጠልክበት? ኦልሞስት 1 ዓመት ከምናምን። ከዛ በኋላ ቤት አገኘው። መኪና ውስጥ እያደርክ ጂም ሄደህ 8 ወር ነው። 8 ወር ግን ኢትስ ሃርድ እና አካል ላይ በደንብ ዘርግተህ አለመተኛት እንትን ያዛባዋል። አጥንቶችን ምናምን ያዛባቸዋል። እንደው እዛ ደግሞ እዛ መኪና ውስጥ እያደርክ እንግድነትም ተጠርተህ ሄደ ደግሞ ገንፎ በልቻለሁ። አምባ እስኪ ቀረ። በጣም ጥሩ ሰዎች በዚህ ዓለም ላይ ያሉ ኤርትራውያን ናቸው። ሜን የሚባል ከቦስተን ማሳቹሴትስ ቀጥሎ ብዙ ሩቅ አይደለም፣ 3 ሰዓት ተኩል ምናምን ጉዞ ነው የምትሄደው። እዛ ሄድኩኝ። እዛ ሲሄድ እነሱ አያውቁም መኪና ውስጥ ምናምን እና ልጆቻቸው መኝታ ቤት ልጆችን ሌላ ቦታ አድርገው እኔና እዛ እነሱ ጋር እንዳድር አደረጉ። አባትየው በአጋጣሚ የሌሊት ተረኛ ነበር፣ ስራ ነበረው። ለእነሱ ከደረጃ ዝቅ ያልኩ ነው የመሰላቸው። ግን እኔ ደግሞ እዛ ዝርግት ብለህ መተኛት፣ ሻወር ወስደህ መተኛት ለእኔ በጣም እንትን ነበር እና በነጋታው ደግሞ ገንፎ እርጎ ያለበት የእንጨት ማንኪያ ያለበት አዘጋጅተው ዙሪያውን ተሰብስበን በአሜሪካን ሀገር እንግዲህ አንዱ በበላበት ሌላው አይበላም። እዛ ግን በእነሱ ገንፎ በሚበሉበት ለእኔ ያጎርሱኛል፣ እኔ ለእነሱ አጎርሳቸዋለሁ። እንደዚ አይነት ደግሞ አታችመንት፣ በጣም ሰዋዊ የሆነ አታችመንት የማይረሳ በቃ የሚካኤል ዝክር ነው የጠጣው። የሚካኤል ዝክር ነው። ዳቦ ቁረስ አሉኝ። ሚካኤል ገብርኤል ምናምን ስዕሎች እዚህ ጋር አሉ። ፈንዲሻ ተደረገ። ጋቢ አምጥተው አለበሱኝ። ያንን ሳይ ደግሞ ምልህ የሚፈጠርብህ እንትን አለ። ምነው እዚህ በቆየው 2-3 ቀን አክስቴ ትንሽ ቆይ እንዳለችኝ ትንሽ ቆይ ቢሉኝ በጣም ደስ ይለኝ ነበር። የሄድኩበት ግን አይቶ መመለስ ነበር። እና ጥሩ ሰዎች አሉ በዚህ ዓለም ላይ ያላቸውን የሚያካፍሉ፣ የሚሰጡ፣ ጋቢ የሚያለብሱ፣ መኝታ ቤታቸውን ለቀው የሚያስተኙህ፣ ፍቅር የሚሰጡህ ሰዎች አሉ። አከራዮችም ደግሞ አሉ። በተቃራኒ ስታየው ደግሞ በሰው ላይ ሌላ ዝና የሚፈልጉ ደግሞ አሉ። እሷ ገጠመኝ በጣም ነው የምታዝናናኝ። ለአንተ ታዝናናለህ። ያኔ በሰዓቱ ግን ከባድ የምታሳቅቅ ነው። እርር የምታረግ ፓርት ነች። በየስቴቱ እየተደወለ ናናገር ስትባል እንትን ይልሃል። ተከራይተህ ገብተህ እንደ ሂውማኒቴሪያን ስራ ሲኮን በጣም ይከብዳል። እዛ ኢትዮጵያ አንድ ታዋቂ የነበረ ሰው እዚህ መጥቶ ወድቆ ምናምን የምልህ ቶታሊ ሮንግ የሆነ እንትን ነው። እየደወሉ ነው ሰዎቻቸው ጋር እየደወሉ ፍቅረ ማርቆስ እዚህ ተከራይተዋል፣ ታውቁታላችሁ፣ ምን ይህች ሀገር ምንም አታዋርደዋል ምናምን እያሉ ያ ሰበብ ነው ገብተዋል።
ዋናው ግን እና እዛም ያሉት ሲመልሱ የምትሰማው ምን አንተ ሁል ጊዜ የተከፉት እንትን ያሉትን የምትረዳ በኋላ ግን ተመልሰው ጠላት ይሆናሉ ምናምን የሚል ነው የምትሰማው። እንዲህ አቢዩዝ ይደረጋል። ስትሰጥ ማወቅ አለብህ። መስጠት ብቻ ሊያስመሰግንህ አይችልም። ፍትፍት ፊት ሊኖር ይገባል። ስትሰጥ ያ ሰው እንዲጎዳ ማድረግ የለብህም። እንደውም አንድ ምሳሌ በዚህ ማንሳት እፈልጋለሁ። አንድ እስራኤላዊ ትራቨል ቱር ካምፓኒ መጡ፣ ገርል ፍሬንድ ቦይ ፍሬንድ እና ገንዘብ ለመቆጠብ ድንኳን እንትከል አንተ ግቢ ያሉኝ። እሺ አልኳቸው እና አንድ ቀን ብቻዬን ቁጭ ብዬ አትርናሪ ስሰራ መጣች እሷ እና አሮጌ መጋዚን አለ አለችኝ። እስራኤላዊቷ ማለት ነው። አለኝ አልኳት እና ሰጠኋት። ናምበር ኦፍ መጋዚን ሰጠኋት። ሰላምታ ምናምን የሚለው ኢትዮጵያን ኤርላይንስ ነበር። የተለያየ ከለር ምናምን ያለበት በውስጡ እና ከዚህ ውስጥ አንድ ስዕል ቆርጬ ልውሰድ አለችኝ። እሺ አልኳት። ቆረጠች። ከዛ አንድ ኤ4 ሳይዝ ወረቀት ካለ ስጠኝ ፕሌን ይሆናለችኝ። እሺ አልኩና ሰጠኋት። ከዛ ፕላስተር ነገር ካለ አለችኝ። በውሁ የሚባል ማላጠቅ ያለ በሱ አላጠቀችው እና አጠፈችው። ከዛ የሆነ ነገር ጻፈች። ጽፋ የልብ ምልክት ሳለች እና ከታች እንደ ቃል አጋር ነው ዶት አረገችበት እና ምን ማለት ነው ብዬ አልገባኝም። ምክንያቱም እኔ የማውቀው የፍቅር ምልክት ጦር ልብ ውስጥ ገብቶ ነው። ለምን ጦር ልብ ውስጥ ሲገባ የፍቅር ምልክት እንደሆነ ምንም የሚገባኝ ነገር የለም። የእሷን ግን ወደድኩት። የልብ ምልክት አርጋ ቃል አጋር ነው ከታች አርጋ እና ምንድን ነው አልኳት። ለምንድን ነው እንደዚህ ያደረግ ስላት ቦይፍሬንድ ጋር ብዙ አልቆየንም፣ ዛሬ በርዝደይ ነው አለችኝ። ለዛ ለበርዝደይ ጊፍት ነው እንዴ ስላት፣ አዎ እነዛ ከሆነማ ዶንት ወሪስ የገንዘብ ምናምን ከሆነ እኔ ቴክ ኬር አደርጋለሁኝና በርዝደዩን ቸበርቻች አድርገን እናከብራለን አልኳት። ኖ አለች። ለምን አልኳት። ቦይፍሬንዴ ልደቱን እንዳከበርኩት እንዲያውቅልኝ እንጂ በአእምሮ ውስጥ ሌላ ተጽዕኖ መፍጠር አልፈልግም አለች። ጊፍቴ እሱ ላይ ተጽዕኖ የሚፈጥር ሳይሆን እንዳሰብኩት ብቻ እንዲያውቅልኝ ነው። አይ ጥንቃቄ። ሁልጊዜ ስትሰጥ የምትሰጠው ሰው እንዲጎዳ አድርገህ አይደለም መስጠት ያለብህ። እንዲሸማቀቅ አድርገህ አይደለም፣ እንዲያፍር አድርገህ አይደለም። ስትሰጥ ቀኝ እጅህ ግራ እጅህ አይነት አሰጣጥ ነው። እንደው አሁን አሜሪካ ሄድክና ብዙ ጊዜ ቆየክ። ብዙ ጊዜ ከአሜሪካ ስትመለስ ደግሞ ኢትዮጵያ አያት። ኢትዮጵያ እንዴት ጠበቀች? መንገድ ላይ ስሄድ ያየኋት ኢትዮጵያ ነች። መንገድ ላይ ማለት ብዙ ነገሮች ጥሩ ነገሮች አያለሁኝ መንገድ ላይ። ለምሳሌ ፓርኮችን ሳይ፣ ሙዚየሞችን ሳይ፣ አገራችን የጎደላትን ሆቴልና ሬስቶራንቶችን ሳይ፣ አገራችን እዚህ ደረጃ በመድረሷ ደስ ይለኛል። ሌላ ፓርት ደግሞ ይኖረዋል። ያ የፈጠረው በሽግግር ወቅት የሚፈጠሩ ችግሮችና እንትኖች ደግሞ ይኖራሉ። እነዛ ችግሮች እንደ ሰው ያሳዝኑኛል። ነገር ግን አዲስ አበባ እንዴት አያት ላልከው፣ እኔ ብዙ ኤክስፒሪየንስ አለኝ። በትራቭል ቱር ስለኖርኩኝ በዛ ቢዝነስ ሆቴል ሸራተን እና ሂልተን ብቻ ነበር ኢንተርናሽናል ስታንዳርዱን የጠበቀ። ስለዚህ እንግዶችን የት እንደምናሳርፋቸው አንዳንድ ጊዜ በጣም ግራ ያጋባ ነበር። ምክንያቱም ብዙ ሆቴሎች ዓለም አቀፍ ስታንዳርዱን የጠበቀ ሽንት ቤት የላቸውም፣ የምግብ እንትን የላቸውም፣ ኳሊቲ የላቸውም። የቤዱ የምኑ ችግር ነበረው። በዛ ምክንያት ብዙ አገራችን ለምሳሌ ኬንያ እኔ በነበርኩበት ሰዓት እዚህ
ወደ 5 ሚሊዮን ቱሪስቶች በዓመት ያስተናግዱ ነበር። ግብጾች ወደ 10 ሚሊዮን ቱሪስቶችን ያስተናግዱ ነበር። ደቡብ አፍሪካ ምናልባት ከ10 እስከ 15 ሚሊዮን ያስተናግዳሉ በዓመት። እኛ ግን ለዲፕሎማቲክ ሪሌሽንሽፕ ከሚመጡት ጭምር ከ350 ሺህ በላይ አልፎ አያውቅም ነበር። እነዛ ትንሽ እንግዶች ወደ ሀገራችን ኤንሽንት የሆነ ሲቪላይዜሽን ስላልነበረን አይደለም፣ ባህል ስላልነበረን አይደለም፣ ሌሎች ነገሮች ስላልነበሩን አይደለም። ነገር ግን በቂ የሆነ ቱሪስቶች የሚፈልጉት ሆቴልና ሬስቶራንት፣ ሚውዚየም እና ሌሎች ነገሮች ስለሌሉ ነው። ከአዲስ አበባ ኤዩን የተባበሩት የአፍሪካ አንድነት ድርጅትን ለማንሳት ቢያንስ እኔ የማውቀው 2 ጊዜ ተሞክሯል። አዲስ አበባ የአፍሪካ መዲና ልትሆን አትችልም በሚል አሁን የማየው ነገር ያስደስተኛል። ያሉ ችግሮች ደግሞ የተፈጠሩ በትራንዚሽን ለደረሰው ነገር ደግሞ አዝናለሁኝ። የምሰማውን የማየው ያሳዝነኛል። ነገር ግን እድገት ያስፈልገናል ወይ? ይቺ ሀገር የዚህ ጄኔሬሽን ብቻ አይደለችም፣ የሚመጣውም ጄኔሬሽኖች ነው። እኛ አሁን ያለው ጄኔሬሽን ወጣት በለው አዛውንት ብቻውን ይችን ሀገር ሊወስን አይችልም። ለሚቀጥሉትም መብት መስጠት መቻል አለበት። ድህነትን ደግሞ ማስተላለፍ የለብንም። ስለዚህ የሚደረጉ ነገሮች ጥሩን ጥሩ ያልሆነውን ደግሞ ስህተት ነው ማለት ይገባናል ብዬ ነው የማስበው። ስለዚህ አዲስ አበባን እኔ እንዳየኋት በዚህ መልክ። ከዛም ደግሞ ወደ ቤተሰቦች ሄደሃል። ተገርፎ ነው ሁሉ የገባው ሲባል ተገርፈም ነው የገባው። ያ 3 ዓመት ምናምን ሆነ። ያ መገረፍ ኢንኮቴሽን የምታስቀምጠው ነገር ነው። ቂም ላለመያዝ ቂም የሚረባ ነገር አይደለም። አንዳንዴ ጓደኛህንም በቃ ተቆጥተው ምናምን ብለህ ወዲያው መርሳት መቻል አለበት። ቂም የማይዝ ህብረተሰብ ነው ሀመር። ስለዚህ ያ ቂም እንዳይፈጠር ጓደኞች እና ዘመዶች ወደ ጫካ ወስደው ትንሽ እንትናሉ። ከዛ በኋላ ግን ፍየል ታረደልኝ ምናምን። ሰው ጠፍቶ ሲመጣ እንደዛ ነው የሚቀላቀለው። ቂም ላለመያዝ መልሰህ ወደ መንጋው ለመደብ የምታደርገው ቴክኒክ ነው። በቃ ዶንት ወሪ እስካሁን በኋላ እኛም ትተነዋል አንተም ተው አይነት ነው እንጂ እንትን አይደለም። ፓኒሽመንት ምናምን አይደለም። እንደው ይህችን ባናነሳ ምንላት ነገር ደግሞ ታሪክ ጸሐፊ ነህ በሚያስብል ደረጃ የሚስማሙ ሰዎች አሉ። ከታሪክ አንጻር ጽፈህም ደግሞ አሳይተሃል ታሪክን። ስጽፍም የጻፍክበት መንገዶች አሉና በቅርቡ ደግሞ አንተ ከጻፍካቸው ታሪኮች መካከል አንድ ቲያትርም የተሰራ አለ። ጠቅስልሃለሁ። እሱንም ቲያትር የታሪክ ጽሁፎችን እንዴት ነው የጻፍካቸው? ኤትኖግራፊክ ኖቨል 3 ተከታታይ መጽሐፍ ጻፍኩኝ። ቀጥሎ ያሉት አቻሜ፣ የንስር አይን ሂስቶሪዮግራፊክ ኖቨሎች ናቸው። በሂስትሪ፣ በካልቸር፣ በኔቸር ላይ ቤዝድ ያደረጉ ናቸው። በጣም ቆንጆ መጽሐፎች ናቸው። 6ኛው ኮሌክሽን ለውጭ ዓለም ፓርቲኩላርሊ የተዘጋጀ ነው የእንግሊዝኛ መጽሐፉ። 7ኛ መጽሐፉ ላይ ግን የበጋው መብረቅ የሚለው እኔ የባዮግራፊ ለመጻፍ ፍላጎት አልነበረኝም፣ አሁንም የለኝም። ነገር ግን የእሳቸውን ታሪክ እንድጽፍ ስጠይቅ እኔ ግለሰብ ታሪክ አልጽፍም ነበር ያልኩት። በኋላ ግን አሜሪካኖች ናቸው መጽሐፉን እንዲጻፍ ጥረት ያደረጉትና ጠየቁኝ። በቃ አግኛቸው ሰውየውን ሌፍተናንት ጀነራል ጃጋማ ኬሎን። ከዛ በኋላ ከወደድከው ትጽፋለህ፣ ካልወደድከው ትተዋለህ አሉ እና አገኘኋቸው፣ አወራኋቸው። ሳወራቸው የግለሰብ ታሪክ ሳይሆን የሀገር ታሪክ ነው። ግለሰብ ሳይሆኑ ሀገር ናቸው። የብዙ ፓትሪዮት ላይፍ የሚወክሉ ናቸው። ስለዚህ እሺ ብዬ ጻፍኩት ማለት ነው። ስጽፈው ግን
ኤትኖግራፊክ እና ሂስቶሪክ ግራፊክ ኖቭል ላይ ጠቀመው የነበረውን ቴክኒክ ነው። አብሮ መዋል፣ አብሮ የነበሩበት ያደጉበት ቦታ መሄድ፣ ያንን ቫይብ እስኪሰማኝ ድረስ። ለምሳሌ ጣሊያኖች እሳቸው ተደብቀው እያሉ ለአሰሳ ሲመጡ የለበሱትን እና ያረጉትን ኮፍያ ምናምን ቪዥዋላይዝ እስካረገው ድረስ ፊል እስካረገው ድረስ ጥረት አድርጌ ነው። ልክ ቦምቡ ሲፈነዳ፣ ጥይቱ ሲጮህ፣ ጣሊያኖች ሲፈረጥጡ ወይ ደግሞ ሀበሻዎች ባላቸው እንትን ሲዋጉ ያንን ስሜት እስኪሰማኝ ድረስ ራሴን እዛ እየወሰድኩ እየከተትኩ ማለት ነው። እዛ ደረጃ ሲደርስ ነው መጨረሻ ላይ ከየት ልጀምረው የሚለው ነበረ አስቸጋሪው። ያ ከየት ልጀምረው የሚለው ደግሞ ጃጋማ ኬሎ ራሳቸው አንድ ቀን ከግንጭ ስንመለስ ለሽንት መኪናውን አቆምኩላቸውና ከዛ ከፍለው ሲመለሱ ሽንት መክፈል የሚባለው መሽናት እና ከዛ ሲመለሱ ፍቅረ ማርቆስ ስለ አዋሽ ነግሬያለሁ አሉኝ። አልነገሩኝም አልኳቸው። አዋሽ ትንሽ ወንዝ ነው አሉ፣ ግን ትልልቆች እየመጡ ትንሹን ትልቅ ያደርጉታል አሉኝ። እና አዋሽ ከሀገሩ ተነስቶ አገሩ የሚቀር አገሩ ሰርጎ የሚገባ ነው። አዋሽ ትልቅ ወንዝ ነው፣ ግን በመጠን ትንሽ የነበረ ገባሪዎች ትልቅ ያደረጉት ከሀገሩ ወጡ ተነስቶ ከሀገሩ ውስጥ የሚቀር ብለው ነገሩኝ። ያ ደግሞ ራሳቸው ናቸው። በ15 ዓመታቸው ብቻ ከወንድማቸው ልጅ ጋር ነው የሸፈቱት። ከዛ በኋላ ግን ከሆለታ እና ከተለያዩ የጦር ማሰልጠኛዎች ሻምበሎች፣ ሻለቃዎች፣ መቶ አለቃዎች እየተቀላቀሏቸው የ3000 አርበኛ መሪ ሆኑ ማለት ነው። እንደ አዋሽ ትንሽ ሆነው ትልልቆቹ እየመጡ ተቀላቅለው ትልቅ አረጓቸው። እንዲህ አይነት ማይክሮስኮፒክ የሆነ እይታን እየፈጠሩ ማግኒፋይ እያረጉ ታሪኩ እንዲታይ፣ እንዲነበብ፣ እንዳይረሳ የማድረግ ጥበብ ቴክኒኩ ኦልሞስት ሴም ነው ያረኩት። ልክ አሁንም በፊልሙ ላይ እንዲህ እንዲሆን ነው የምፈልገው። ማይክሮስኮፒክ የሆኑትን ነገር ማክሮስኮፒክ አድርጎ እንዲታይ ማድረግ፣ ቪዥዋላይዝ ማድረግ ብቻ ሳይሆን ሙቭመንት እንዲኖረው ማድረግ፣ ሙቭመንት ብቻ ሳይሆን ፍሎ እንዲኖረው ማድረግ፣ ፍሎ ብቻ ሳይሆን ቮይስ እና ሃርመኒ እንዲፈጥር፣ ሙዚቃ እንዲፈጥር፣ ሙሉነት እንዲኖረውና ሰዎችን ቁጭ ብለው እንዳይነሱ አድርጎ እንዲጨርስ የሚያደርግ ስራ መስራት ነው። በጣም የሚገርመው ከእሳቸው ጋር የነበረ ጊዜ እኔ በመጽሐፉም ላይ እንዲሁም ከዚህም በፊትም ስትናገር ሰምቼሃለሁ እንዳለ ጌታ ጋር እና በጣም ነው ይገርመኝ የነበረው። ስለ ንስር አይን መጽሐፍን ብትነግረን፣ ስለ አቻሜም ያልተነሱ ብዙ ጊዜ አንተ ስትነሳ የሚነሳው የደቡብ ኦሞ ቆይታ፣ ደቡብ ኦሞ አካባቢ ያሉ ማህበረሰቦች ላይ የጻፍካቸው መጽሐፎች ናቸው በብዛት የሚነሱት እና አቻሜም በጣም ትልቅ እውነት ያለው መጽሐፍ ነው። የንስር አይንም በተመሳሳይ እና ስለነዚህም ብናነሳ ብዬ ብዙ ሰዓት ያቆየናል። በትንሹ አቻሜን ስጽፈው እምልህ አማራው ለኦሮሞ፣ ኦሮሞ ለትግሬው፣ ትግሬው ለጉራጌው ወንድሙ ነው ምናምን የሚባል ነገር ሲነሳ ለእኔ እንዲህ ወንድሙ ነው ማለት ማራቅ ነው። we are one ብዬ ነው የማስበው። አንድ ነን። ስለዚህ ወንድምነት ከፈለግን ከህንድ ውቅያኖስ ማዶ ሲዲዎች የሚባሉ ሀቢሲስ ራሳቸውን ሀቢሲስ አቢሲኒያን ጊር የሚሉ እነዛን ህዝቦች ከኢትዮጵያ ጋር እንዴት አንድነት እንዳላቸው፣ እንዴት ራሳቸውን ፍለጋ ከሴንትራል አፍሪካ ጀምረው ወደ ሀረር እና ድሬዳዋ እንደመጡ፣ አሁን ሀረር እና ድሬዳዋ ያለው ሸበጥ ጫማ ማድረግ፣ ሽርጥ መልበስ፣ ይሄ በጣም ቫይብራንት የሆነ የመሳቅ መጫወት፣ አብሮ የመብላት እንትን የህንድ የሙምባይና
ካልካታ ሲዲዎችን ሄደ የምታየው ነው ባህል ነው። አንድ የሚያደርገን ነው። በቃ ልክ ሙምባይ ህንድ ስሄድ መጀመሪያ ያየሁት ሀረር የገባሁ ነው ይመስለኝ። ስለዚህ ወንድምነት ከፈለግን ከህንድ ውቅያኖስ ማዶ ወንድሞቻችን አሉ። ከአትላንቲክ ከሜዲትራኒያን ባህር ማዶ እንግሊዞች፣ ፈረንሳዮች አሉ። we are one we are just ምንም inseparable ሊሆን አንድ የሆን ሰዎች ነን የሚል ኮንሰፕት ያለው ሆኖ መቼቱና ሴቲንጉ እነዚህ ራሳቸውን ይፈልጉ የነበሩ ሲዲዎች አቢሲኒያን ጊር የሚባሉት ራሳቸውን እየፈለጉ እንዴት ይመጡ እንደነበርና የባሌ የሼክ ሁሴን የድሬ ሼክ ሁሴን የሚባል የሙስሊም ሽራይን አለ እዛ። የሶፎሞር ኬቭ የባሌ ማውንቴን እና ቱሉ ዲምቱ ላይ ያለው ውበት እንደውም ብዙ ጊዜ እኔ የትም ከሞትኩኝ የትም ብቀበር ደስ ይለኛል። ግን ቱሉ ዲምቱ በጣም ኤቨር ላስቲንግ ፕላንት ብቻ ያለበት ጅብራ የሚባለው እና በጣም ኩልል ያሉ ንጹህ ውሃ ያለበት ቦታ ነው። እዛ ብቀበር እያልኩ ሁሉ ቀልድ ነበር። ስለዚህ አቻሜ በዚህ ላይ የተመሰረተ ነው። የንስር አይን ደግሞ ሊደርሽፕ ጥንት የነበረው ሊደርሽፕ እጅግ በጣም ጥበበኛ የነበረ። ለምሳሌ የነገስታት ልጆች ወደ አምባ ላይ ሲላኩ 9 ዓመታቸው ላይ ነው። አምባ ላይ 3 አምባዎች ነበሩ። የመጀመሪያው ደብረ ዳሞ ነበር። አህመድ ዮዲት ጉዲት አቃጠለችው። ቢኮዝ ፖለቲካሊ እሷ ሌላ እንትን ስለነበራት እና በእምነቷም የተለየች ስለሆነች። ከዛ ግሸን ማርያም ነበር፣ ግሸን አምባ የሚባለው እሱ ደግሞ በአህመድ ግራኝ ተቃጠለ። ሶስተኛው ወህኒ አምባ ነው። ስለዚህ የነገስታት ልጆች ልጆቻቸውን በ9 ዓመታቸው ወደ አምባ የሚልኩት መጽሐፍ ቅዱስ ላይ ያለውን አብርሃም መጽሐፍ ቅዱስ ላይም ቁርአን ላይም ያለ ነው። አብርሃም እግዚአብሔር አንድ ልጅህን ስጠኝ አለው፣ መስዋዕት አድርግልኝ አለው። ሰው ወደ ሞሪያም ተራራ ይመስለኛል ይዞት ሄዶ መስዋዕት ሊያደርገው፣ እንደውም ልጁ አባቱን መስዋዕት ላደርግነት ሲለው እግዚአብሔር ያን ጠይቆኛል ሲለው እጆች እንዳይንቀጠቀጡ እኔ በፊት ልተኛልህ እስከ ማለት ድረስ ደርሶ አብርሃም ብቻ ሳይሆን ልጅየውም ያንን ኦቢ አድርጎ ነበር። ግን እግዚአብሔር አዳነው የሚል ነው። በግ እንትን ብሎ በዛን ዘመን የነበሩ የነገስታቶች ልጆች ወደ አምባ ላይ በ9 ዓመት የሚላኩት ስልጣናችንን ይቀሙናል ምናምን የሚለው አፈ ታሪክ ነው የሚመስለኝ፣ ወይም ደግሞ ትንሽ ቅንጫቢ እውነት ነው። እውነታው ግን ልጃቸውን ለእግዚአብሔር ይሰጣሉ። እዛ አምባ ላይ ያሉት መነኳኩስቶች ናቸው። እነዛ መነኳኩስቶች ከዓለም ጋር ዲታችድ የሆኑ ናቸው፣ ምንም ጥቅም የሌላቸው ናቸው። ስለዚህ ንጉሱ ሲሞት ቀጣዩን ንጉስ ምረጡና ላኩ ይባላሉ። ቀጣዩን ንጉስ ይልካሉ። ስለዚህ እነ ዘርዓ ያዕቆብ እነ አዲያም ሰገድ ኢያሱ እነ በካፋን የመሰሉ ሊደሮች ወደ ኢትዮጵያን እንዲያገለግሉ ሆነ እና እዛ አምባው ላይ በሚወጡ ጊዜ የንጉስ ልጅ መሆናቸውን አያውቁም። አይህ ፕራይድ እንዳይሰማቸው ነው። መሪነት ፕራይድ ካለው ውጤታማ አይሆንም። ወይም ስለዚህ ንጉስነታቸውን ሳያውቁ ስፒሪቹዋሊ ደግሞ ማቹርድ ሆነው ይኖራሉ። ማን ቀጣይ እንደሆነ አይታወቅም። የሚመርጡት መነኳኩስቱ ናቸው። በመካከላቸው ምንም ኮንፍሊክት የሚባል ነገር የለም። ምክንያቱም ንጉስ ሆነው አያውቁም። በ9 ዓመታቸው እዛ ሄዱ ናቸው። ፒውርሊ ንጹህ ህሊና ያላቸው ናቸው። ወደ መሬት ሲመጡ ግን አድገው ሲመጡ እዛ ፒውር ሆነው የሚቆዩ እዚህ ሲመጡ ኮንታሚኔት ይደረጋሉ አብረዋቸው ካሉ ሰዎች ምናምን። ስለዚህ እንደ አፄ በካፋ ስላኔ ከሞኛል ብሎ ወንድሞቹን እጃቸውን ቆረጠው ምናምን የሚል ታሪክ አለ። ሰው የኔ ትኩረት ምንድን ነው? እነዛ ለብዙ 100 ዓመት የቆዩ አምባዎች
ትልቅ የሊደርሺፕ ዩኒቨርሲቲ ነበሩ። ዓለማችን ያንን እንደዛ አይነት ዩኒቨርሲቲ ነበሩ ብቻ ሳይሆን እንዲኖሩ ማድረግ አለባት አይነት ነው። ሰዎች ንጉስ እንዲሆኑ በቅተው የሚወጡበት ቦታ ነው። ንጉስነታቸውን ሳያውቁ ሃምብል ሆነው ፒውር ማይንድ ይዘው በኋላ ግን ንጉስ ሲሆኑ የንስር አይን ይኖራቸዋል። ማለት ንስር 3 እይታ ይኖረዋል። አንደኛ በአየር ላይ ያሉ ነገሮችን ያያል ንስር። ሁለተኛ ደግሞ በውሃ ውስጥ ያሉ ነገሮችን ያያል። ሶስተኛ በአየር ላይ በውሃ እና ከርቀት ደግሞ ማየት ይችላል። ስለዚህ አንድ ንጉስ ስልጣኑ ላይ መንበሩ ላይ ተቀምጦ እንደ ንስር ሄዶ የህዝብ ችግር ሊያይ አይችልም። እንደ ንስር እይታው ሲጨምር በውሃ ውስጥ ያሉትን ያህል፣ በአየር ላይ ያሉትን ያህል፣ በሳር ውስጥ የሚንቀሳቀሱትን ያህል ህብረተሰቡን ዙፋኑ ላይ ቁጭ ብሎ ማየት የሚያስችል ዳይሜንሽን ውስጥ ይገባል። ከ2 ዳይሜንሽን ወደ 3 ዳይሜንሽን ይሄዳል። ያ 3 ዳይሜንሽን ደግሞ ሰዎች በጸጥታ በፒዩሪቲ ሲኖሩ የሚመጣ ካፓሲቲ ነው። እዛ ላይ ስለ ዝምታ ታወራለህ። ሐመርም ዝምታ አለ፣ ወይን አምባም ዝምታ አለ እና ምንድነው ልዩነቱ? የሰው እንትን ማለት አይቻልም። አሁን የተለመደ ብናገረውም ብዙ ለውጥ ያመጣል። ወይን አምባ ሄዶ ያየና እንዳየ ሰውና ሐመር እንደኖረ ሰው ከቋንቋ ይልቅ ዝምታ ነው ቋንቋ። በዝምታ ውስጥ ምልክት አለ። በዝምታ ውስጥ ዝምታ ራሱ አለ። በዝምታ ውስጥ ፍቅር አለ። በዝምታ ውስጥ ፒዩሪቲ አለ። በዝምታ ውስጥ ብዙ ነገር አለ። ለዚህ ነው አርምሞ ያስፈልጋል። ለምሳሌ ገዳም ስትሄድ፣ ሽራይን ስትሄድ፣ የትም የዓለም ክፍል ስትሄድ ስፒሪቹዋሊ ብቁ ነን የሚሉ በዝምታ ውስጥ የሚኖሩ ናቸው። እና ወይን አምባ ሄድኩ ጊዜ ምንም ቋንቋ የለም። እኔ ራሴ በ2 ሳምንት በ3 ሳምንት ውስጥ መናገር አቃተኝ። ነገር ግን ውስጤ እንትን አለ እና እዛ ሄድኩ ጊዜ ጭንቅላታቸውን ሳየው ውስጣቸው መብራት በርቶ ቦግ ያለ አይነት ነው። ዳትስ ኢንላይትመንት የሚባለው ማለት ነው። አሉ አሁንም እነዛ ማህበረሰቦች ያ በየገዳሙ በየምኑ አሉ። አሁን ይገርማል። ወይን አምባ መልካሙ ዘሪሁን ጽፎ ቲያትር አድርጎ ጽፎት የወይን አምባ የሚል ዳግማዊ አመለወርቅ ፈይሳ አዘጋጅቶት አሁን እዚህ ቲያትር ሆኖ በየሳምንቱ እሑድ እየታየ ይገኛል። ወይን አምባ የሚል ቲያትር የዛ ይሄ አንተ የምትለው ታሪክ ጋር በቀጥታ የሚገናኝ ይመስለኛል። እና እንግዲህ እንትን ካለ ከተመቸን ጋብዛለን። የመጨረሻ ጥያቄ ልጠይቀ ነው። የመጨረሻ እዚህኛው ላይ ቆይተናል። እኛ አንተ የነገርከን ሐመር በጣም ነው የምንወደው። እንደው አንዳንዴ እንጓጓለን ማህበረሰቡን ለማየት። አንተ ደግሞ እዛ ሁሉ ነገር አለ፣ ቤተሰብ አለ፣ ባህላቸውን በደንብ ተዋህደዋል ወደ ራስ። እዛ ስለመኖር ታስባለህ? አሁን የሆነ ያምባውን ነገር አነሳው። ፒዩሪቲ ያስፈልጋል። አሁን እኔ ሚክስድ እውቀት ነው ያለኝ። የዚህኛውንም አውቀዋለሁ፣ የውጭውንም አውቀዋለሁ፣ የእነሱንም አውቃለሁ። እኔ ዛችን ለመኖር የሚያስችል ሐመራዊ ንጹህ ህሊና የለኝም። ቢኖረኝ ደስ ይለኝ ነበር። ነገር ግን የእናትና አባቴ ሀገር ነው። መለየት መነጠል አልፈልግም። ነገር ግን ልዩነቴንም አውቀዋለሁኝ። ያን ልዩነቴን ደግሞ ኤሬስ ላረገው ላጠፋ አልችልም። ይገርማል። ሌሎች ያወቅኳቸውን ከእንግዲህ አለማወቅ አልችልም። ማይ ሰብኮንሽስ ላጠፋቸው አልችልም። ይህንን መጽሐፍ ብዙ ሰው አንብቦታል፣ ለብዙ ሰው ደርሷል፣ ወደፊትም ይደርሳል። እዚህ መጽሐፍ ውስጥ ባልጽፈው የምትለው የሚቆጭ ነገር አለ? ባልጽፈው ሳይሆን ሳልጽፈው የቀረ ነገር ብዙ አለ እንጂ በተጻፈው ምንም ሪግሬት ማድረግ የለም። ሳልጽፈው ግን የምላቸው
ከታተመ በኋላ የሚያንገበግቡኛሉ። በሌላ እናያቸዋለን ማለት ነው። እግዚአብሔር አክብረህን ስለመጣ ይህንን ካለህ ጊዜ እንረዳለን። ያለህን ጊዜ ካለ ጊዜ ይህንን በጣም ሰፊ ጊዜ ስለሰጠን በጣም አድርገን ነው የምናመሰግንህ። ክብራችንም በጣም ከፍተኛ ነው ለአንተ ያለን ማለት ነው። አብዛኛው በእኛ እድሜ ያሉ ኢትዮጵያውያን በሙሉ ያንተን መጽሐፍ ያነበቡ በአንተ መጽሐፍ ሀመር ደርሰው ሳይከፍሉ የመጡ ናቸው እና የትራንስፖርት አገልግሎትም ነው የሰጠው። እውነት ለመናገር በምናብና በጣም ነው የምናከብረህ። እኛ ጋር አንድ ልምድ አለ። ሁልጊዜ እንግዳ ሲመጣ አንተ በተቀመጥክበት ወንበር ላይ ማን እንዲቀመጥ ትጋብዛለህ? ማንን ኢንተርቪው እንድናደርግ ትጋብዛለህ? ሰርቅ ዳንኤል ቢቀመጥ ደስ ይለኛል። ብሪሊያንት ሰርቅ ዳንኤል በጣም በቃ እኛም በጣም ደስ የሚለው ይመስለኛል። ኢዝ ቬሪ ካይንድ በጣም እነግረዋለሁ። ጋብዝልን ፊት ለፊት ይኸው ወንድሜ በጣም ማከብርህ ሰርቅ ዳንኤል። የወጣቶች ፖድካስት በጣም በጣም የሚመች የምትደሰትበት ይመስለኛል። አንተ ያለህን ደግሞ ምቅና በጣም ጥልቅ የሆነ አስተሳሰብ ለዚህ ትውልድ የምታስተላለፍበት ጥሩ ሚዲያ ይሄ ከዚህ የተሻለ ያለ ብዬ አልገምትም። ካለም ይቅርታ ይደረግልኝ። ግን ኢን ቢሃፍ ኦፍ ማይሰልፍ እዚህ ተገኝተህ ሀሳብህን እንድታካፍልና ልምድህንና ችሎታህን ብስለትህን ለወጣቶቹ ለኢትዮጵያ ሕዝብ እንድታካፍል ምኞቴ ነው። በዚህ አጋጣሚ ጋብዛለሁ። በጣም እናመሰግናለን።